ሸታ አጣጥዋት መጣች መጡ እነሱ ማለት ነው። እሺ አፍራጅ የሚባል ትተዋት ማለት ነው። እሺ አሁን እምባቲ ካላችሁ ለምን እምባቲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ አጥንቷ እንደወለቀ ወደ ሀገሯ ትላክ እምባቲ መጥቶ ይከራከርላል ሰው ነው የሚሉ። እሺ እሺ በቃ የት እስር ቤት ነው ያለችው? እኛ መለስ እሷ ያለችው ማለት ብዙ አብረና ግን ታች ላይ አፍራዲ ለብቻዋ አንድ ክላስ ላይ ለብቻዋ ወደ 9 ወሯ ታስራለች። ገብቷል? ኦኬ እሺ እሺ 9 ወሯ ለብቻዋ ምግብም አታገኝም፣ ሐኪምም አታገኝ። ሌላዎቹ እኮ እብዶች እዚህ መርፌ እየተወጉ ከኛ ጋር አብረው አሉ። እሷን ግን ማንም እያያት አይደለም። እምባሲ ላይ ደግሞ አንተ ጓደኞች እነዚህ ኦሮሞቹ ልጆች ካወራሃቸው ማለት ነው እነሱ መጥተው እዚህ ሲጠይቁ ሌላ የት ናት ብለው ነው መጠየቅ ያለባቸው እንጂ ከላይ ከፎቅ ከአንበር ተደውሎልን ነው እንዳይሉ። እዚህ መጥቶ እንትን ሙዲሩ መጥቶ ፎቅኛ ጋራ ለኢትዮጵያ ኤምባሲ ማን የደወለው? የኢትዮጵያ ኦኬ በቃ እሺ ኦሮሞም ለግሉ ገብቶኛል እና አቡ ጮክዬ ነው በቃ እሺ ቻው ተባብለን ነው ካርድ እኔ የምሰጣቸው ለነዚህ ካርድ ቁጥሬን ይዘው ወደ እስር ቤት ስለገቡ ወላሂ ስንት ወሬ ካርድ እየጠየቁኝ ከሳውዲ ያስመጣው ሰጣቸዋለሁ። ለቤተሰቦቻቸው ይደውላሉ። ወላሂ በጣም ተረበሽኩ አቡዬ። ሴት ልጅ ነሽ አንቺም ሴት ልጆች አለሽ። በጣም ያሳዝንና ሙተናል። ደወለችልክ ልጅ ከእስር ቤት ነው የምትደውለው አይደል? ከእስር ላመጣልሽ እችላለሁ አልኩሽ ዳይሬክት ማለት ነው። ገባኝ ስሟን እንዳልጠራ ምክንያቱም ኖ አልጠራም። አሁን ራሱ በእናታችሁ ሪከርድ ካደረጋችሁ አሁኑን አንበር ምናምን የሚለውን እንዳለቁ በእናታችሁ ከተደወለልን ከተባለ ስልክ ይዘጉብናል። ከቤተሰቦቻችን ጋር እንገናኝም። እኛም ያለን እድል እንደዚህ ነው። በራሳችን ላይ መጀመሪያ የተናገሩት አልቀዳሁልሽም እንደውም ማለት ነው መጀመሪያ ያሉትን በኋላ ነው ትዝ ብሎኝ ለምን ቀድቼ ለሀቢባ ወስጄ አላሰማትም ብዬ እንትን ያልኩት። ስለዛ አሁን ለዚህ ጠበቃ ሆኖ ብር የፈለጉ ተከፍሏል አይደል? 1 ሚሊዮን ሪያል ተከፍሏል። አቡ አሚራን አምጡና ብር መሰጠት ብቻ ሳይሆን ብሩ ራሱ የተሰጠው ከመዳም ኩሽና ብር እኔም አለኝ አቡ አሚራ ቤት 20 ሺህ ብር ሰጥቻለሁ። እንዳንድ ሰው እንዳንድ ኢትዮጵያዊ ልጅቷ ጉዳይ የት ደረሰ ጥያቄ ነው ማለት ነው። ክስ መስቻለሁ ነው አሁን እዚህ ቤት ማለት ነው። ወላሂ ሲጀመር ያዋጣ ብቻ አይደለም የመጠየቅ መብት ያለው ማንኛውም ያላዋጣም ሰው የመጠየቅልና በእርዳታው ለታብታብ ያደረገም ሼር ያደረገም እርዳታው ሲካሄድ ባይኑ ያየ ሁሉ የመጠየቅ መብት አለው። 1 ሚሊዮን ሪያል የሳውዲ ሪያል ማለት እኮ በኢትዮጵያ 50 ሚሊዮን ነው። የአንዲት ኢትዮጵያ እህታችንን ነፍስ ለማዳን ከግድያ ለማዳን ካሳ ክፈይ የተባለችውን ሙሉ የኢትዮጵያ ሕዝብ አዋጥቶ ተከፈለ። ገንዘቡ ከተከፈለ ልጅቷ ለምንድን ነው እስከዛሬ እንዴ ከተከፈለ ራሱ እኮ አመት ከምናምን ነው ማለት ከዚህ ቀድሞ የተናገሩት ረበሹኝ ሀቢባ እኔ ለማሽቃበጥ አይደለም። ወረበል ካባ በሰላም አያሳድረኝ ውስጤ ተረብሻል። በቃ እኔ ደግሞ ውስጤ ከተነካ ሳምንቱን ሙሉ በቃ እንደ ሰው ራሱ አላወራም። ለምን የሚዘገንን ነገር ነው የተናገሩት። ማጽናወት ምናምን እንደዚህ ሆና በእናትህ ሙባረክ እንደዚህ አሉኝ እኮ በእናትህ አይተንሃል አሉኝ። አቡ አሚራ ገስት ላይ እርዳታ ስታስደርግ ከአቡ አሚራ ጋር አይተንሃል እንድትሞት ድምፁን ሁላት በእናት ብላ ስታለቅስ አንዷ ወላሂ ውስጤ ተረበሸ ማለት ነው። እውነቴን ነው የምላለች እንድትገደል 2 ሚሊዮን ሪያል ነው እንዴ ካሳ የተጠየቀው? 2 ሚሊዮን ይመስለኛል። 1 ሚሊዮን መስሎኝ 2 ሚሊዮን ኮንት ማለት ነው። አቢባ አሁን ብሩ ማሰብሰብ ብቻ ሳይሆን ቴንኪው እናመሰግናለን። ሰተናል እኛም ያቅማችንን ማለት ነው ያለንን ሰተናል። የታለች የልጅቷ ጉዳይ እንዴት ሆነ? ትሙት ነው ያሉት እዛ ያሉት ወላሂ አልዓዚም ትገደል አሉ። ትገደል ከዚህ ማነው ኃላፊነቱን ወስዶ ብሩን ይሰበስበው? አቡ አሚራ አንዱ አቡ አሚራ ነው። ይራርጉለትና ይንገረን ያስረዳል። ልጅቷ እስካሁን ድረስ ነው ወጣ በቃ አገር ቤት ገብታ ህይወቷን እየኖረች እኮ መስሎኛል ጋይስ። አሚራን ብታውቁ በእናታችሁ ደውሉለትና አዎ ሼር አድርጉለት። ካልሆነ ደግሞ ወላሂ ተስፍሽ አረጋውም ነበር። ተስፍሽን ነው ዋትስአፕ ቮይስ ላይ ተስፍሽ ምን ላይ እንደደረሰች ጥሩ ሁኔታ አለች ምናምን የሚለው አይሰራም። ነገ ከፈለግሽ ይዤልሽ እመጣለሁ። ልጆቹን ራሱ ማለት ነው ይደውሉልኛል። ደውሉ ብያቸዋለሁ። እንዴ ልጆቹ እስር ቤት ያሉትማ እንዴት ይመጣሉ ከእስር ቤት? እየደወሉ እንትን ስለሚሉ እኔ ላንቺ ከፈለግሽ እንጂ እዚህ ላይ እውነትም ማምጣት አደጋ ውስጥ ማስገባት ወንድም ካልድም ነበር ወንድም ካልድም እጠራዋለሁ። እሺ
ከእስር ቤት ድምፁን ልጅቷ እንድትሞት ድምፁናት እያሉ የሰው ልጅ የስቃይ ጥግ ሲደርስበት ነው እንድሞት ድምፅ ሁኑኝ፣ በቃ የሞት ፍርዴ እንዲፈጸምልኝ ድምፅ ሁኑኝ የሚለው የሰው ልጅ የስቃይ ጥግ ሲሆን ነው። በቃ መገላገል ከስቃዩ ማረፍ ሲፈልግና ሲፈልግ ብቻ ነው አንድ ሰው ልገደል ባካችሁ ድምፅ ሁኑኝ የሚለው። መጀመሪያ አድኑኝ ብላ መታ ካሳ ለነብሷ የተጠየቀው ካሳ ተሞልቶ ብሩ ሞልቶ ከተከፈለ በኋላ 3 ዓመት ሙሉ 2023 ነው አይደል? አሁን 2026 ነን። 3 ዓመት ሙሉ በቃ ተስፋ እንዴ! የሰው ልጅ እኮ መጠበቅ እኮ ይገላል እኮ መጠበቅ፣ በጉጉት መጠበቅ የሆነ ነገር ቁርጡን ያወቀ ሰው ቁርጡን አውቋል። ግን ከዛሬ ነገ ትወጫለሽ እየተባለች 3 ዓመት አሁን ምግብ አትበላም። አንደኛው ምግብ አትበላም ታቁማለች። ሁለተኛ ደግሞ ቆሻሻ የሚጣልበት ቦታ ነው የምተኛው አሉ። ከዛ አውጥቷቸው ካቴና እጇ ላይና እግሯ ላይ አድርጎ አንድ ክፍል ተደርጋ ሙከየፍ ተከፍቶባት ቅዝቃዜ ማለት ነው። አትበላም አትጠጣም አትሞትም ብሎ እያለቀሱ ነው የደወሉልኝ። በቃ ኦልሬዲ እስክትሞት እየጠበቁ ነው መሰለኝ። ማትበላ ማትጠጣ ከሆነ ሲሚንቶ ላይ ኤሲ ተከፍቶ እጇ ታስሮ፣ ለምንድን ነው እጇ የሚታሰረው አልገባኝም። እስር ቤት ይታሰራል እንዴ እጃቸው በካቴና? እሷ የሞት ፍርደኛ ስለሆነች ነው። ወንድም ካልድ ጋ አቡ አሚራ ጋ ምን ነው አቡ የሞት ፍርደኛ እንዴት ነው የምትሆነው? እንዳትሞት አይደለም እንደ ብር ያከፋለው እኮ። ታዲያ ብሩ ተከፍሎ ፕሮሰሱ ካልተደረገ ጉዳዩ የሚከታተል ሰው ከሌለ ብሩ ነት ይከፈል አይከፈልም ፈጣሪ ነው የሚያውቅ። አናቀመኛ ጥያቄ ነው እኮ። ብሩ ተከፍሏል አልተከፈለም አናውቅም። ብሩ ከተከፈለ እኮ ኤምባሲ ነበር የሚወስዱት ቀጥታ። እንጃ ወላሂ ይሄን ነገር አቢባ በእናትሽ እንዴ! አይ ይኸው እየጠበቅኩኝ ነው። ተስፍሽ አረጌውን ቮይስ አድርጌለታለሁ። አቡ አሚራ ቁጥሩ የለኝም፣ እናንተ ሼር አድርጉለት ሁላችሁ። ተስፍሽ ከመጣ ተስፍሽ ቁጥሩ ስላለው የአቡ አሚራ ይጠራዋል። ወንድም ካልድ ጋር ሼር አድርጉ። ወይኔ ጉዴ! አልተከፈለም የሚለው ደግሞ እዚህ ስር ታውቃላችሁ እንዳልተከፈለ። እሱ መጥቶ ይመልሱልን። ተከፈለ በእናታችሁ አልካለን። እስኪ ይከፈልም አይከፈልም ያሳዝናል። ግን ያለችበት ሁኔታ ካልተከፈለ የት ይደብሩ? እሺ ቆይ ወንድም ካልድ ጋር ቮይስ ላድርግለት። ተስበሻ አድርጌው ጋር ብቻ ነው ያደረኩት። 1 ሰከንድ ቮይስ አድርጌያለሁ ለወንድም ካልድና ለተስበሻ አድርጌው